ሄዳ አሜሪካ ሚስቱን ጥሎ ሄደ ልጆቹን ጥሎ ሄደ ብለን ስትሳደቡ በየኮመንቱ አርቲስት ሳምሶን ታደሰ ታማኝ ነበርኩ ትዳር በሶሻል ሚዲያ አይመራም ይለናል። ኢትዮጵያ ነው ያለው እንግዲህ እሺ አሜሪካ ሄደ ሰው ያገባ ሰው በዚህ ቅስፈት ምን ይሰራ እዚህ ሀገር መጣ። ባለቤቱ ድምጻዊ ዳግማዊት ማስፈራሪያ እየደረሰባት እንደሆነ ይታወሳል። ጉዳዩ ምን ላይ ደረሰ? የራቁት ቪዲዮ የተለቀቀባት ቲክቶከር ጉዳይ የራቁት ቪዲዮና ፒክቸር ጋር በተያያዘ የላከልሽ ልዑል የሚባለው ሰውዬ በረከት የሚባል ልጅ ነው። የተለያዩ መረጃዎች አሉን። አብራችሁን ቆዩ። ላይክ ስለምታደርጉ እናመሰግናለን። ወደ መጀመሪያው ጉዳይ ስናልፍ በሰይፉ ሾው ላይ ቀርቦ እስካሁን ዝም ያልኩት ለልጆቼ ስል ነበር፣ አሁን ግን ይበቃኛል በማለት በትዳራችን ውስጥ ጥሩ ባል ለሚስቴ ጥሩ አባት ለልጆቼ ነበርኩ ይለናል። አርቲስት ሳምሶን ትዳር በሶሻል ሚዲያ አይመራም ይላል ደጋግሞ። አሁን ባለንበት ዘመን ብዙ ሰው ስልኩ ላይ ተጠምዶ ለብዙ ነገር ጊዜ መስጠት ትቷል። ለቤተሰብ፣ ለባል፣ ለልጆች፣ ለራሳችን ራሱ ጊዜ የለንም። አብዛኛው ጊዜያችን የሚጠፋው ስልካችን ላይ ሆኗል። ሁሌ የማይኖሩትን ህይወት በሶሻል ሚዲያ ከሚለጥፉ ሰዎች ጋር እየተፎካከረን የራሳችንን ህይወት ምሬት ውስጥ እንገባለን። ከትናንትና በህይወታችን ጋር ብንወዳደር ጥሩ ይሆናል። አርቲስት ሳምሶን ታደሰ በትዳሩ ውስጥ ምን ያህል ታማኝ እንደነበረ ተናገረ። በምን ቢያንስ ትንሽ መቀመጥ አለበት አሜሪካ ሀገር። ቢያንስ ሰው አሜሪካ ሀገር ሲሄድ እኮ ሸቀል አድርጎ ይመጣል። እሱ ግን በዚህ ቅስፈት ኢትዮጵያ መጥቶ ኢንተርቪው ፊልሙ ሰርቶ ሊያስናደቅ ምናምን ኢንተርቪው ሰርቶ ምናምን ይኸው እንግዲህ ጠብቁ። ዛሬ ማታ ሴት ኢቢኤስ ላይ ከይሳ መሰግናለሁና በጣም ነው ደስ ያለኝ። ሁሌም እውነት እኛ ከእውነት ጋር ነን፣ ባይዘው ከውሸት ጋር አንኖርም። እኛ ከእውነት ጋር ነው የምናወራው። ለልጆቹ ድንቅ አባት እንዲሁም ለሚስቱ ታማኝ እንደሆነ አጥብቆ ገልጿል። በማህበራዊ ሚዲያ ላይ ከሚናፈሱ የሐሰት ወሬዎች ከሌላ ሴት ጋር ግንኙነት አለው ወይም አግብቷል የሚሉትን ፈጽሞ እንደማይቀበል ተናግሯል። ሰይፉ በራሱ ጊዜ ሰርግ ደግሶ ኮዳረኝ በማለት በአሉባልታው መበሳጨቱን ገልጿል። ወደ አሜሪካ ያደረገው ጉዞ ለእረፍት እንደነበር እንጂ ለሌላ ጉዳይ እንዳልነበርም አብራርቷል። በተጨማሪም ዝምታን መምረጡ አንዳንድ ጊዜ ዋጋ እንደሚያስከፍል እንደተረዳ ተናግሯል። አርቲስቱ ምንጊዜም ቢሆን ቤት ውስጥ የቤተሰብ ኃላፊነቱን እንደሚወጣ፣ ሚስቱን እንደሚያግዝ፣ ልጆቹን እንደሚያጫውትና እንደሚያበላ እንዲሁም ጥሩ ባል በመሆን ትዳሩን እንደሚያከብር ተናግሯል። አሁንም ለልጆቹ የሚያስፈልጋቸውን ሁሉ ለማድረግ ዝግጁ መሆኑን አረጋግጧል። በየሶሻል ሚዲያው የሚነገረው ሳምሶን ታደሰ አገባ የሚለው ዜና ውሸት ነው። እኔ አሜሪካ የነበርኩት ለእረፍት ነው። ልጆቼን ጥዬ በዚህ ፍጥነት ወደ ሌላ ህይወት የሚገባ ህሊና የለኝም። ለልጆቼ ጥሩ አባት ነበርኩ፣ እሱን እቀጥላለሁ ሲል ተደምጧል። ወደ ሌላ ጉዳይ ስናልፍ ዛቻ እየደረሰብኝ ነው ያለችው ድምጻዊ የሽጉጥ ፎቶ ፖስት ማድረጓ ብዙ ሰዎችን አስደንግጧል። ጉዳዩ ወዴት እያመራ ነው? ዛቻውን አደረሰ የተባለው ግለሰብ እየቀለድኩ ነው በማለት ተናግሯል። ልጅ ሆነን የሆነ ወንድ ወደድኩሽ ብሎ ድርቅ ሲል ፍቅር ይመስለን ነበር። ለምን መልስ አልመለስሽልኝም ብሎ በጥፊ ሲማታና ሲሳደብ የሚመለከቱ ሁሉ ይሄ ሰው በዚህ ልጅ ፍቅር ሊሞት ነው ይላሉ። ይሄ ነገር ግን ፍቅር አይደለም። ሰው የሚወደውን ሰው አይመታም፣ አይሳደብም። እድል አግኝተን ውጪ ስንወጣ ብዙ ነገር ተማርን። ያኔ ተማሪዎች ሆነን ጉንተላው፣ ስድቡ፣ መመታቱ ከፍቅር የተነሳ የመሰለን ትልቅ የበሽታ አካል ሆኖ አግኝተነዋል። ይህ ግለሰብ ዳግማዊት ፀሐዬ ላይ ኦብሰስድ ሆኗል። ለዳግማዊት የተላከላት የድምጽ ማስጠንቀቂያ እጅግ በጣም የሚያስፈራ ነው። የትም ብትገባ የምታመልጥ በማይመስል ሁኔታ እንደሚያጠፋት የልጁን ስም ጠርቶና ምሎ አስጠንቅቋል። የዚህ ሰው ተግባር ስታኪንግ ነው፣ በሽታ ነው። የወደዷቸውን ሰዎች የግላቸው ለማድረግ የማይፈነቅሉት ድንጋይ የለም። ብዙዎች ህይወት አጥፍተው ከፍተኛ ጉዳት አደርሰው መጨረሻቸው እስር ቤት ነው የሚሆነው። በነገራችን ላይ ይህ ለኛ አዲስ አይደለም። አፈቀርኩሽ በማለት ሴቶች ላይ አሲድ መድፋት፣ በጩቤ መውጋት የተለመደ ነው። በሴቶች ላይ ብዙ ጥቃት ይፈጸማል። የዘንድሮስ ባሰ። ከላከላት የጽሁፍ ማስጠንቀቂያም በጥቂቱ እመኚም ፈጣሪ ምስክር መፈጠርሽን እንድትጠይ ነው ማደርግሽ። ሸቀጥሽን በኔ ነው የምታራግፊው። መከዳት መተው ኒያላሽን ካዞረው እኔ ምን ላርግሽ? ዋጋ ትከፍያለሽ። እየነገርኩሽ ነው፣ የፈለኩትን ነው ማደርገው። ምን አባሽ ታመጫለሽ? ታያለሽ። እናትሽ ሆድ ብትገቢ አታመልጭም። ልክስክስ አንቺ ሴተኛ ዳሪ።
ታያለሽ ፈጣሪ አይለመነኝ ከተውኩሽ። ይሄ ሁሉ ዛቻና ፉከራ ለምን አታናግሪኝም ነው። ኢጎ እኮ ከባድ ነገር ነው። ይህ ግለሰብ ህግ እንኳን እንደማያስጥላት ነው እየተናገረ ያለው። መቼም ዳጊ እናቷ ሆድ አትመለስም፣ እዛም ቢሆን አታመልጭኝም ነው ያለው። ትዝብት። አንዳንድ ሰዎች ግን ምን እንደነካችሁ ራሳችሁን ጠይቁ። በዚህ ሁኔታ የምታሾፉ ጥቂት አይደላችሁም። አንዳንዶች ዳጊ እያለቀሰች ማየት ይፈልጋሉ። ጉስቁል ብላ እያለቀሰች ካላወራች የተጠቃች አልመስል ብሏቸዋል። ስራዋን ትታ እንድትቀመጥ ሁሉ ይመክራሉ። ለኔ ዳጊ ጀግና ናት፣ የሴት ቁንጮ። ብዙዎች እንዲህ አይነት ጥቃት እየተፈጸመባቸው ቢናገሩ የሚያሸማቅቃቸው ብዙ ስለሆነ ህመማቸውን በውስጣቸው ደብቀው ይዛሉ። ሰው እንዴት ቤተሰብ እያለው ወዳጅ እያለው ወገን እያለው ለብቻው ይታመማል? እኛ ግን እንደ ማህበረሰብ የሴትን ጥቃት እንደ በጎ እያየነው እየተለማመድ ነው መተናል። ሲጀመር አንድ እህት እንዲህ አይነት በደል ተፈጸመብኝ ስትል አንቺ ምን አድርገሽው ነው ምን አድርጋው ነው በሚለው ሐሳብ ነው ብልጭ የሚልልን። ምንም ታደርግ ምንም ማንም ሴት ማንኛውም የሰው ፍጡር ላይ ምንም አይነት በደል መፈጸም የለባትም። እንዲህ አይነት በደል ማበረታታት የለብንም። ለተገፉ ተበደልኩ ለሚሉ ድምጽ መሆን ባንችል ዝም ብለን ብናልፍ መልካምነት ነው። ከዚህ ሰው በደል የበለጠ የሚጎዳው ጥቂት የማይባሉ ሰዎች አሳዛኝ ኮሜንት ነው። አለመታደል ሆኖ አብዛኛው ማህበረሰባችን የሆነ ነገር ከመፈጸሙ በፊት መፍትሄውን አይፈልግም። ከሆነ በኋላ ግን እንደኛ ደረት መቺ ከንፈር መጣጭ አዛኝ የለም። ልቦና ይስጠን። ዳጊ የልጆችሽ አምላክ ይጠብቅሽ። በምንም መንገድ አንገትሽን ደፍተሽ እንዳትታይ፣ መኖርሽን እንዳታቆሚ። ያንቺ ቀና ማለት አንቺ አለመሸማቀቅሽ፣ ወድቀሽ አለመታየትሽ የሌሎች እህቶቻችንም ትምህርት ነው። በርቺ። ጆርጂ በዛብህ የምትባል ፌሚኒስት አለች። ቲክቶክ ላይ ትታወቃለች። ሰሞኑን አንድ ሰው የጆርዲ የራቁት ቪዲዮ በሚል ለቀቀባት። ራሷ እንደተናገረችው ከሆነ ልጁ በቴሌግራም ጭምር ሲያስፈራራት ነበረ። የራቁት ቪዲዮና ፒክቸር ጋር በተያያዘ የላከልሽ ልዑል የሚባለው ሰውዬ በረከት የሚባል ልጅ ነው እሱ አይደለም ያላችሁ ሰዎች፣ በረከት የሚባለውም ልጅ ቪዲዮ ሰርቶ ፖስት አድርጓል። አሁን እኔ ማድረግ የምችለው ነገር ምንድነው? ልዑል የሚባለውን አካውንት ከበረከት ጋር ማገናኘት ነው። እኔ የማውቀው ነገር ምንድነው? ይሄ ልዑል የሚባል አካውንት ያሳየኋችሁን ፎቶ ይዞ እንደዚህ አይነት ሜሴጆች እንደላከልኝና የራቁት ቪዲዮ እንደላከልኝ ነው፣ ኤዲት የተደረገውን ማለት ነው። በመቀጠልም ጆርዲ ቪዲዮ የራሷ እንዳልሆነ አስረዳች። የሌላ ሴት ቪዲዮን ኤዲት በማድረግ የሷ አስመስለው እንደሰሩባትም አብራራች። ነገር ግን ብዙ ሰው አላመናትም። ሰዎች ተሳለቁባት። ቲክቶክ ላይ ስሟ ሰርች ሲደረግ የራቁት ቪዲዮ በሚል ጽሑፍ ተያይዞ ይመጣል። የስብዕና ግድያ ነው የተፈጸመባት። ልጅቷ የሴቶች መብት ነው ትኩረቷ። ለሰዎች መብት የሚከራከርን ሰው ያለ ቅድመ ሁኔታ አከብራለሁ። ለደካሞች ድምጽ የሚሆን ሰው ክብር ይገባዋል። በአቀራረቧ በአንዳንድ ነጥቦቿ ላይ አልስማማም። ይህ የሚከበር ልዩነት ነው። የሷን ነጥቦች አለመቀበል መብት ነው። ነገር ግን እሷን በግል ማጥቃት የለየለት ነውር ነው። የሐሳብ የለሾች ባህሪ ነው። ያልወደድነው ሐሳብ ሲኖር ሐሳቡን በመሟገት ፋንታ አሳቢውን ማጥቃት ሲበዛ ኋላ ቀርነት ነው። ጆርዲ ራሷን ነፃ ማድረግ ስለነበረባት እውነታውን ልታጋልጥ ወሰነች። ቪዲዮ የሷ እንዳልሆነ በማስረጃ አቀረበች። የቪዲዮ ባለቤት ማን እንደሆነች የሚያሳይ ቪዲዮ ሰራች። ይሄኔ ሰዎች ይቆጧት ጀመር። የብልግና ምስሉን ባለቤት ለምን አጋለጥሻት አሉ። ጆርዲ ምን ማድረግ ነበረባት? ያቺ ሴት ራሷን ለችግር የሚዳርግ የብልግና ቪዲዮ ሰርታ ለቃለች። ለገዛ ጥፋቷ ራሷ ኃላፊነት ትውሰድ። ጆርጂስ ያለ ስሟ ስም ሲሰጣት ዝም ትበል? የስብዕና ግድያ ሲፈጸምባት በጸጋ ትቀበል? እኔ አይደለሁም ብላ ስታብራራ ላላመኗት ሰዎች እውነተኛዋን ሴት ከማጋለጥ ውጪ ምን ምርጫ ነበራት? ከሳሾቿ በሷ ቦታ ቢሆኑ ምን ያደርጋሉ? አንዳንዴ ግብዞች መሆን አያስፈልግም። እኛ በእንዲህ አይነት ሁኔታ ብንገኝ ለሌላ ሰው ስንል ራሳችንን አንሰዋም። እንደዛ ማድረግም አይጠበቅብንም። በዚህ ታሪክ ጆርዲ ተጠቂ ናት። ራሷን ነው የተከላከለችው። ተጠቂን መውቀስ አግባብ አይደለም። ለማንኛውም የጆርዲ ታሪክ ሁለት ጠቃሚ ትምህርት ሊሰጠን ይገባል። አንደኛ፣ ማንኛውም ሰው የፖለቲካ አቋሙ፣ ግላዊ አስተሳሰቡ፣ ዝንባሌው፣ የሚያራምደው አቋም ወዘተ ስህተት ቢሆን እንኳን በግል ለማጥቃት መሞከር እና ስም ማጥፋት ነውር ነው፣ ያለማሰብ ምልክት ነው። ሁለተኛ፣ ተጠቂዎችን መልሶ መውቀስ ጭካኔ ነው።
ሰዎች ያሉበትን ሁኔታ መረዳት አስፈላጊ ነው። ማንም ሰው ራሱን ለመከላከል ሲሞክር ሰውየው ላይ ድንጋይ መወርወር ነውር ነው። ይህንን ሐሳብ ያካፈለው ተስፋአብ ተሾመ ነው። በቀጣይ በተለያዩ አዳዲስ ዜናዎች እስከምንገናኝ ድረስ ቸር ቆዩ።